ሆጅ የሚባሉት ከጊዜ በኋላም ወደ አላህ የሚመለስ ቢኖርም በልጅነቱ ጀምሮ ዲኑን አውቆ በርትቶ ያደገ ሰው ብርቱ መሆን ይችላል። ስለዚህ ይህንን እድሜያችሁን ወሳኝ የህይወታችሁ እርከን አድርጋችሁ በማሰብ በቁም ነገር ላይ እንድትሰማሩ አታላዮች እንዳያታልሏችሁ። በተለይ ዘመናችን ጠላፊው ብዙ ነው፣ ፊትናው ብዙ ነው። በዛ ላለመታለል በርትታችሁ ጠንክራችሁ እንድታልፉ ለመምከር ፈልጌ ነው። የሌላ ሰው መመከሪያ መሆን ሞኝነት ነው። እንደገለ እንዳትሆን እንዲህ ነበረ ስመከር እምቢ ብሎ ለዚህ በቃ ይባላል። ሰው ማለት እንዲህ ገሌ ነው እንጂ እነሱ ነው መሆን የሚባል ደግሞ ሌላ አለ። ይህን ሁለቱንም ሰውየው በራሱ የመረጠው ምርጫ ነው። ከዚህ አንጻር ወጣቶች እናንተ ብዙ እድሎች አሏችሁ። በቁም ነገር ላይ ከተሰማራችሁ ስሜትን መቆጣጠርና መቆጠብ ከተቻለ ጊዜን ቁም ነገር መሆኑን አውቃችሁ በአሉባልታ በዛዛታ ሳይሆን በሚጠቅም ነገር ላይ ማሳለፍ ከቻላችሁ ፊውቸራችሁ ያማረ ይሆናል። ወደፊት ዕጣ ፈንታችሁ ያማረ ይሆናል። አኺራም ነብዩ ሰለላሁ ዐለይሂ ወሰለም ጋር የነበሩት አብዛኞቹ ሰሃቦች ወጣቶች ናቸው። እነ ዙበይር ብኑ አልዓዋም ወደ ሐበሻ ሂጅራ ሲያደርጉ 20 ዓመት ገደማ ነው እድሜያቸው። ከዛ በፊት ነው እስልምናን የተቀበሉት። እነ